It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማክሰኞ ነው የዓለም ዋንጫው የግማሽ ፍጻሜ ጨዋታ በስፔንና በፈረንሳይ መካከል የሚደረግበት ዕለት ሮብ መጥቷል። በጉጉት የሚጠበቀው የአርጀንቲናና የእንግሊዝ ብሔራዊ ቡድን ጨዋታን የምናይበት እሁድ ደርሷል። የ2026 የዓለም ዋንጫ አሸናፊ ማን እንደሆነ የምናውቅበት ነሐሴም ደርሷል። የ2026-27 የእንግሊዝ ፕሪሚየር ሊግ አዲሱ የውድድር ዓመት የሚጀምርበት። እስከዛም ግን ሕይወት አለ። እስከዛም ደግሞ ትልልቅ የዝውውር ጉዳዮች አሉ። ሳይጠበቅ ምን መስራት እንደሚቻል ማንቸስተር ዩናይትድ አሳይቷል። ማንቸስተር ዩናይትድ ሚድፊልዱን የበለጠ ያጠናክራል። የዚህ ክረምት የዩናይትድ ዋነኛ የዝውውር ትኩረትና አቅጣጫ የመሃል ክፍሉን ለማጠናከር ነው ሲባል ከዚሁ ጋር ያይዘን በጣም ብዙ ስሞችን አወጣን አወረድን። እገሌን ማንቸስተር ዩናይትድ ሊያስፈርም ያስባል፣ ሊያስፈርም እየሰራ ነው አን በእነዚህ ሁሉ አጋጣሚዎች ማንም በተለይ የሚባልን ሁሉም ዩሪ ቴሌማንስን በዚህ ዝርዝር ውስጥ በዚህ ወደ ዩናይትድ በሚደረግ ዝውውር እጩ ውስጥ ማንም አላስገባው። የማንቸስተር ዩናይትድ ስማርት ሙቭ ብዬዋለሁ በሁለት ምክንያት። አንድ፣ ማንቸስተር ዩናይትድ ከሌሎች የፕሪሚየር ሊግ ክለቦች ተጫዋቾችን አስፈርሞ ምን ያህል መጠቀም እንደሚቻል በተግባር አይቷል። ከማቲያስ ኩኛ ዝውውር የተጠቀመውን፣ ከብሪያን ኤምቤሞ ዝውውር የተጠቀመውን ማንሳት መጥቀስ ይቻላል። ማንቸስተር ዩናይትድ የተጋነነ የዝውውር ወጪ ማውጣት የማይችልበት እውነት ውስጥ እንደሆነም ደግሞ ያውቃል። ፋይናንሻሊ ሊሚትድ ነው፣ መገደብ አለው። ይህንን መገደብ ምን እንዳመጣው ከዚህ በፊት በነበሩት ፕሮግራሞቻችን ላይ በተደጋጋሚ በስፋት አንስተናል። ስለዚህ አንዴ የማውጣት ነፃነቱን መልሶ እስኪያገኝ ድረስ ጥንቃቄ እና በጨዋነት ገንዘብ ማውጣት ግዴታው ነው። ጨዋ መሆን የሚጠይቅ ወቅት ላይ ስለሆነ እነዚህን ሁለት ነገሮች ታሳቢ ማድረግ ለማንቸስተር ዩናይትድ ግድም ነው፣ አስፈላጊም ነው። ግን እንደዚህ ባለ የተጠፈነገ በሚመስል ሁኔታ ውስጥ ግን ልክ መሆን ከባድ ነው። ግን ማንቸስተር ዩናይትድ ልክ እየሆነ ነው። በአስቸጋሪ ሁኔታ ውስጥ ያለ የማንቸስተር ዩናይትድ ልክነት ነው ለእኔ የሚታየኝ። ልብ እንበል፣ አንድሬ ሳንቶሽ ከቼልሲ ወደ ማንቸስተር ዩናይትድ 48 ሚሊዮን ፓውንድ የሚከፈል በጣም ቀላል አዶንስ ስለሆነ ያስቀመጠው 50 ሚሊዮን ብለን እንውሰደው። 2 ሚሊዮኗ እንደው ዝም ብሎ ለአመል ያህል አዶንስ ተባለች እንጂ መከፈሏ የማይቀር ነው። 50 ከዛ ዩሪ ቴሌማንስን ደግሞ ከአስቶን ቪላ 35 ሚሊዮን ፓውንድ። አንድሬ ሳንቶስ ሲደመር ዩሪ ቴሌማንስ ቶተንሃም ሆትስፐርስ ማቲያስ ፈርናንዴዝን ለማስፈረም ካወጣው 85 ሚሊዮን ፓውንድ ጋር እኩሉን እንቅጩ። ይህንን ማድረግ ለማንቸስተር ዩናይትድ በመቸገር ውስጥ የታየ የጎላ ልክነት ብዬ የምወስደው ለዚህ ነው። 1-2 ተጫዋቾችን ነው የወሰደው። 2
ካዚሜሮ ማለት ለማንቸስተር ዩናይትድ ምንድን ነው? ካዚሜሮ ኤክስፒሪየንስ አለው፣ ልምድ አለው፣ መሪ ነው። ካዚሜሮ እዛ ቦታ ላይ የሚሰራቸው በመከላከል እንደዚሁም ጎል በማስቆጠር ኦፌንሲቭሊም ዲፌንሲቭሊም የሚሰራቸው ስራዎች ይታወቃሉ። አንድሬ ሳንቶስን ብቻ አስፈርመሽ አንድሬ ሳንቶስ ያንን የሊደርሺፕ ኳሊቲ ከካዚሜሮ እንዲያመጣው ምናምን አትጠብቂም። ስለዚህ የምትጠብቂው ነገር ምንድን ነው ቢባል አንድ ዌል ኤክስፒሪየንስድ የሆነ አንድ የመሪነት ሚናን ሊጫወት የሚችል አንበል ባታደርጊውም ዝም ማይል መሪ የሆነን ሰው መፈለግ አለብሽ። እንዲህ ያለውን ሰው ሲፈልግ አይኑን ሲያማትር የዚህ ልጅ የዩሪ ቲሌማንስ እና የአስቶን ቪላ ውል በ35 ሚሊዮን ፓውንድ ሊፈርስ እንደሚችል ማንቸስተር ዩናይትድ አወቀ። ባወቀ ጊዜ ሰተት ብሎ ገባበት። እከፍለዋለሁ አለ። ሪሊዝ ክሎዙን አክቲቬት አደረገው ማንቸስተር ዩናይትድ ወዲያው። ዩሪ ቲሌማንስ ደግሞ ዩናይትድን መቀላቀል በጣም ነው መፈልገው አለ። አስቶን ቪላ፣ ኡናይ ኤምሬ፣ የቪላ ኃላፊዎች ምንም ማድረግም ምንም ማለትም የማይችሉበትን ሁኔታ ፈጠረ። ከዚህ በላይ ልክነት የለም። ከዚህ በላይ እንደ ቤት ማወቅ የለም። ሰው እንደ ቤቱ ነው የሚኖረው፣ እንደ ጎረቤቱ አይደለም ከተባለ እንደ ቤትሽ መኖርን ማወቅ ከዚህ በላይ ያለም አይመስለኝም። ዩናይትድ ፐርፌክት ሙቭ ነው ያደረገው ወደ ዩሪ ቲሌማንስ። ይሄ ልጅ ለአስቶን ቪላ ምን አይነት ተጫዋች ነው? እሱ ሲኖርና እሱ ሳይኖር አስቶን ቪላ የማሸነፍ ጉብዝናው ይቀያየር ከሆነ ይሄ ልጅ ወሳኝ ነው ማለት ነው። እሱ ሲኖርም ሳይኖርም የአስቶን ቪላ የማሸነፍ ጉብዝና ምንም የማይዛነፍ ከሆነ ብዙ የማያጎድል ብዙ ተጽዕኖ የማይፈጥር ነው ማለት ነው። ስለዚህ በዚህ መዘን ተብሎ ዩሪ ቲሌማንስ ሲኖር አስቶን ቪላ፣ ዩሪ ቲሌማንስ ሳይኖር አስቶን ቪላ ተብሎ ሲወጣ ስታትስቲክሱ በእጅጉ ይጎዳል። ምን ይላሉ? ዩሪ ቲሌማንስ እያለ አስቶን ቪላ ከ13 የፕሪሚየር ሊግ ጨዋታ 10ን ያሸንፋል። ዩሪ ቲሌማንስ ተጎድቶ ሲወጣ የአስቶን ቪላ የማሸነፍ ቁጥር ከ7 ጨዋታ በ4 መሸነፍ ይሆናል። ከሞርጋን ሮጀርስ፣ ከማርቲኔዝ፣ ከበረኛችሁ ከነ ኦሌ ዋትኪንስ ሁሉ እሱ ይበልጥብናል ይላል። እኔ ግን የሚገርመኝ አስቶን ቪላ ይሄ ልጅ እንደዚህ ከሆነ እንዴት አሳልፎ ሰጠው? እንዴት ለመሸጥ ተስማማ? ሽያጭ አይደለም ሰዎች፣ መንጠቅ ነው። አስቶን ቪላ አይፈልግም ዩሪ ቲሌማንስን ማጣት። አስቶን ቪላ የሚፈልገው ዩሪ ቲሌማንስ ከራሳቸው ጋር እንዲቆይላቸው። ይሄ መንጠቅ ነው። 35 ሚሊዮን ፓውንዱን አፍንጫው ላይ ወሮረሽ የልጁን ፈቃድ ብቻ አግኝተሽ የምትወስጂው አይነት ዝውውር ነው። እንደዚህም ይኖራል ማለት እንደዚህም በድንገት እንደዚህም በማንም ሳይገምትና ሳይጠረጥር ስካይ ስፖርትስ ላይ ሰምታችሁ ከሆነ ብሬኪንግ ኒውሱ ስትናገር ሴትየዋ ማንም ይሄ ነገር እየመጣ እንደሆነ አያውቅም አለች። ማንም እንደ ይሄ ዩሪ ቲሌማንስ ወደ ማንቸስተር ዩናይትድ እየሄደ ነው ምናምን ሩመር ጭምጭምታ ምናምን የሚለው የአገሬ ልጅ ምንም አይነት ነገር የለም። ሆነን ነው የሰማነው። ሆነ፣ ተደረገ፣ ተከናወነ፣ አለቀ። ዩሪ ቲሌማንስ ቤልጅየምን በአምበልነት መርቷል። ዩሪ ቲሌማንስ አስቶን ቪላ ቤት ውስጥ ሊደር ነው። ዩሪ ቲሌማንስ ጎል አስቆጣሪ ነው። ዩሪ ቲሌማንስ ቤስት ታክለር ነው። ዩሪ ቲሌማንስ ቤስት ፓሰር ነው። በብዙ መንገዶች ስትመለከችው አሪፍ ነው። ይህንን ልጅ በ35 ሚሊዮን ፓውንድ እንደ ማግኘት ያለ ጸጋ የለመችም። ኪሳራ የማትፈሪበት አይነት ሪስክ የማትፈሪበት አይነት ዝውውር ነው ነፍሴ። ይሁና የምትለው ነገር ነው። ምናልባት ዩሪ ቲሌማንስ የተወሰነ ድክመት ቢያሳይ ወይ ደግሞ የተወሰነ ጊዜ በጣም ራሱን ለማሳየት በዩናይትድ ቤት ጊዜ ቢወስድበት ይሁና የምትለው ነው ከወጣበት ገንዘብ አንጻር ለማለት ፈልጌ ነው። ግን ያ ይሆናል ብዬ እኔም አልጠበቅም። ግን እንዳልከው ነው ትላንትና ዛሬም ጠዋት በጣም ትልቅ ትኩረት የወሰደው የማንቸስተር ዩናይትድ እና የዩሪ ቲሌማንስ ዝውውር ጉዳይ ነው። ዜናው ራሱ መጀመሪያ ሲወጣ ማንቸስተር ዩናይትድ በጣም ተቃረበ
የሚል ዜና ነው የወጣው። ከዛ በኋላ ደቂቃዎች በኋላ ደግሞ ተጠናቀቀ የሚል ነው የወጣው። ይሄ ለሩመር ዩናይትድ ዩሪ ቴሌማንስን እየፈለገ ነው፣ ሊያስፈርም ነው፣ እንዲህ ተብሏል፣ ተነጋገሩ ምናምን የሚል ወሬ እንኳን እንድናወራ ለኛም እድል የሰጠን ዝውውር አይደለም። በጣም መጨረሻውን ብቻ እንድናውቀው ነው የተገደድ ነው። ያው የማንቸስተር ዩናይትድ እንደ ዩሪ ቴሌማንስ አይነት ተጫዋቾችን ወይንም ራሱ ዩሪ ቴሌማንስን ለማስፈረም የሚፈልግባቸው ወይንም ደግሞ የወሰነባቸው በጣም ቁልፍ የሚባሉ ውሳኔዎች ወይንም ምክንያቶች እንዳሉ ሁላችንም እንረዳለን። አንደኛ ሁላችንም አሁን ስናነሳ የነበረው የገንዘቡ መጠን ነው። ማለት ውሉን ያፈረሰበት ገንዘብ 35 ሚሊዮን ፓውንድ፣ አንዳንድ 36 የሚሉ የቁጥር መረጃዎች አሉ። ግን በዛም ሆነ በዚህ ለዩሪ ቴሌማንስ ችሎታ እና ማንቸስተር ዩናይትድ ለሚፈልገው በጣም ወሳኝ ለተባለ የጨዋታ ቦታ ምርጥ ነው እና ይሄንን ማንቸስተር ዩናይትድ መወሰኑ በጣም ኢፌክቲቭ ነው የሚል መደምደሚያ ላይ እንድንደርስ የሚያደርግ ይመስለኛል እኔም። ስለዚህ ይሄ አንደኛው ማንቸስተር ዩናይትድ ዩሪ ቴሌማንስን ለማስፈረም በቃ በጣም ጥሩ ነገር አድርጓል ተብሎ ከሚጠቀሰው መካከል ይሄ ነው። ቅድም ያነሳ ነው የሚድፊልድ ጉዳይ አለ ማንቸስተር ዩናይትድ ላይ። ስለዚህ እንደ ዩሪ ቴሌማንስ አይነት የፕሪሚየር ሊግ ልምድ ያላቸው ተጫዋቾችን ማግኘት በጣም ጥሩ ነው። በተለይ ደግሞ የኤደርሰን የዝውውር ጉዳይ እንደከሸፈ ከሰማን ከሰዓታት በኋላ ነው ይሄ ዝውውር ሙሉ ለሙሉ መጠናቀቁን ያወቅ ነው። ዩሪ ቴሌማንስ ፓሲንግ አኪዩሬሲው ታክቲካል ማቹሪቲው በጣም የሚደነቅለት አይነት ተጫዋች ነው። እንደገና ደግሞ ይህ የማጥቃት አቅምንም በማገዝና ዩናይትድ በጣም ወደፊት ገፍቶ እንዲጫወት በማድረግ በኩል የራሱን የሆነ ትልቅ ሚና ይጫወታል ተብሎ የሚጠበቅ ነው። ስለዚህ የእድሜውን ጉዳይ ብቻ አይደለም ማየት ያለብን። አሁን 29 ዓመቱ ሆኖ ግን ምን አይነት ፎርም ላይ ነው የሚገኘው ሚለውም ደግሞ ወሳኝ ይመስለኛል። ለምሳሌ በዓለም ዋንጫው ላይ አይተነዋል ከቤልጅየም ብሔራዊ ቡድን ጋር በጣም ምርጥ ነው። ጎሎችንም ያስቆጥራል። ቡድኑን የሚመራበት መንገድም በነገራችን ላይ ይሄ በየጊዜው እያየናቸው ግን የመዋዠቅ ነገር የማናይባቸው ተጫዋቾች አሉ። የተወሰኑ ተጫዋቾች ሁሌ በቃ ኮንሲስተንት ሆነው ጥሩ ነገር የሚያደርጉ ከነዛ መካከል አንደኛው ዩሪ ቴሌማንስ ይመስለኛል። እኔ ብዙ ጊዜ በጥሩ ፎርም ላይ ነው የሚገኘው ከአስቶን ቪላ ጋር ጨዋታ ሲያደርግ ስንመለከተው እና ይህንን አይነት ተጫዋች ማግኘት ማንቸስተር ዩናይትድ አሁን ካለበት ወቅታዊ ሁኔታ አንጻር ስንመለከተው በጣም ምርጥ ነው፣ ጥሩ ዝውውር ነው ብለን ልንናገር እንችላለን። ግን ምንም ስሜት አልፈጠረም ብሎ ማለፍ ይቻላሉ የሚል ጥያቄ ደግሞ አለኝ እኔ። ምክንያቱም ለምሳሌ 29 ስላልሽ ብቻ ነው የምንመለሽ 29 እኮ ጉማሬሽም 29 ነው። ገብተሻል። በ29 እነዚህ ተጫዋቾች ውል ማፍረሻ ምናምን ቢኖርባቸው ኖሮ አርሰናል ከኒውካስል ዩናይትድ ጋር ደፋ ቀና የሚልበት ምንም ምክንያት የለም። ያንን ገንዘብ ለኒውካስል ዩናይትድ ሰጥቶ አርሰናል ጊማሬሽን የራሱ ያደርጋል። ምክንያቱም የልጁ ፈቃደኝነት ሙሉ በሙሉ ተገኝቷል። ነገር ግን አሁን ለዚህ ልጅ ዝውውር እየተጠየቀ ያለውን ገንዘብ ለመሸጥ አልፈልግም፣ ለመሸጥ የምገደድ ከሆነ ግን 90 ሚሊዮን ምናምን እየተባለ ነው ያለው። በተመሳሳይ እድሜ ላይ የሚገኘውን የፕሪሚየር ሊግ ኤክስፒሪየንሱም በሌስተር ሲቲም በቪላም ጭምር የተረጋገጠውን ዩሪ ቴሌማንስንም ማንቸስተር ዩናይትድ በ35 ሚሊዮን ፓውንድ ሲያገኝ 29 መሆኑን እኔ አላነሳም። የማላነሳበት ዋነኛው ምክንያት በ29 ዓመታቸው ሌሎች ተጫዋቾች ስንት እየተጠራባቸው እንደሆነ ስለማቅ 35 ሚሊዮን ፓውንድ በጣም 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 ቤስት ዲል ነው የሚሆነው ብዬ ነው ማለት። 29 የሚለውን ምርጥ ማነጻጸሪያ የሚሆነው የብራዚሉ ጉማሬሽ ነው፣ የኒውካስል ዩናይትድ ተጫዋች 29 ሆኖ እንዴት እንደዚህ ይጠራበታል ምናምን እየተባለም ስለነበረ ማለት ነው። አዎ ልክ ነው። በዛ ላይ ደግሞ እነዚህ ተጫዋቾች ምን ያክል ጊዜ ራሳቸውን ብቁ አድርገው ይቆያሉ የሚለውም ወሳኝ ነው። ለምሳሌ የዩሪ ቴሌማንስ 29 መሆን ብቻ ሳይሆን ራሱን እስከ የትኛው እድሜ ድረስ በጣም ጥሩ አገልግሎት እየሰጠ እንዲቆይ ያደርጋል። እስከ 32 ዓመቱ በጣም በጥሩ ሁኔታ ይጫወታሉ፣ እስከ 33 ዓመቱ እሱን ወደፊት የምናየው ነገር ነው። ግን አንዳንድ ፍንጭ የሚሰጡ ተጫዋቾች አሉ፣ ቶሎ የሚደክሙ የማይመስሉ እንደዛ አይነት ተጫዋች ይመስለኛል። እኔ እስከ 32ም በጥሩ አገልግሎት የሚቆይ ይመስለኛል። ግን ይሄ ዝውውር ምርጥነቱ እንዳለ ሆኖ ግን ሌሎች የፈጠራቸው ስሜቶች የሉም ወይ የሚለው ላይ አስተያየት ብትሰጥ ደስ ይለኛል። አንደኛ የማነሳው ነገር ዩናይትድ
በተለይ የመሀል ክፍሉን ለማጠናከር ያስፈርማቸዋል ተብሎ እና ደግሞ ለማስፈረምም የማንቸስተር ዩናይትድ እድል በጣም ሰፊ ነው ተብሎ ሲገለጸ የነበረ ተጫዋቾች አሉ። እንደነ ቶናሊ፣ እንደነ ማቲያስ ፈርናንዴዝ፣ እንደነ ቹዋሚኒ አይነት ተጫዋቾች። እነዚህ ተጫዋቾች ሲጠሩ ቆይተው አሁን ዩሪ ቴሌማንስ መምጣቱ እንደገና ደግሞ ከዛም በፊት አንድሬ ሳንቶስ መፈረሙ ምንድን ነው የሚፈጥረው ስሜት? አሁንም ገና እንደ በቂ ይታያሉ። የሚፈጥረው ስሜት አሁን እነዛ ተጫዋቾች ሲጠሩ ቆይተው ይህንን ያክል ሚሊዮን ፓውንድ 85 ምናምን እየተባለ ቆይቶ እንደገና ረጅም ጊዜ ዩናይትድን የማገልገል አቅማቸውን በጣም ሰፊ ነው ተብሎ ሲጠቀስ ቆይቶ ባንዴ ወደዚህ ሁኔታ መምጣት የፈጠረው ስሜት የለም ወይ የሚለው አንድ መነሳት ያለበት ነገር ይመስለኛል። ሁለተኛ ደግሞ ሌላ የምንጠብቀው ተጫዋች አለ ወይ? አሁንም ሌላ አንድ በትልቅ ደረጃ ስሙ የሚጠራ የመሀል ክፍል ተጫዋች ማንቸስተር ዩናይትድ ያስፈርማል ብለን እንጠብቅ ወይንስ በቃ ጨርሷል? ምክንያቱም እንደነ ማይኖ አሁን እንደገና አንድሬ ሳንቶስ፣ ዩሪ ቴሌማንስ እንደዚህ ካሉ ዩናይትድ ካለበት የፋይናንስ አቅም ውስንነት አንጻር ይበቃል እና የሚቀጥለውን የውድድር ዓመት በዚህ ሁኔታ ለመጀመር ነው የተዘጋጀው ዩናይትድ ብሎ አስተያየት መስጠት ይቻላል ወይ? ሁለቱንም ምርጥ ጥያቄዎች ለመመለስ ትንሽ ወደ ኋላ መሄድ የሚፈልግ ይመስለኛል። የመጀመሪያው ማንቸስተር ዩናይትድ ልክ ነው፣ ማቲያስ ፈርናንዴዝን ለማስፈረም ፈልጓል ብቻ ሳይሆን የቻለውን ያህል ፑሽ አድርጓል። ልክ ነው፣ በሳንድሮ ቶናሊ ላይ ፍላጎት ነበረው። ነገር ግን እኔ ሳንድሮ ቶናሊ ማቲያስ ፈርናንዴዝ ማንቸስተር ዩናይትድን ሊቀላቀል የነበረውን ያህል የተቃረበ ነው ብዬ ግን አልወስድም። ሳንድሮ ቶናሊን የምወስደው እኔ ወደ አርሰናል ነው። ሳንድሮ ቶናሊን የምወስደው እኔ ወደ ማንቸስተር ሲቲ ነው። ወደዛ የበለጠ ያዘነበለ ነው። እንደነዚህ ያሉ ተጫዋቾችን ለማግኘት ማንቸስተር ዩናይትድ ጥረት አደረገ። ግን ጥረቱን ምን አበላሸው የሚለውን ካልረሳ ነው የዚህ ጥያቄ መልስ ያለው እዛ ውስጥ ነው ብዬ ነው የምወስደው ነው። ለምን ብትይ ማንቸስተር ዩናይትድ ገና የ2025/26 የውድድር ዓመት አልቆ አዲሱ የውድድር ዓመት ከመጀመሩ በፊት የዝውውር መስኮቱ ላይ ስራ ምናምን በሚባልበት ሰዓት ላይ ቦልድሊ ያስቀመጠው ነገር አለ፣ በግልጽ የተናገረው ነገር አለ። ከገንዘብ አወጣጥ ጋር በተያያዘ ዲሲፕሊንድ እሆናለሁ፣ መጅርጦ መስጠት የሚባል ነገር የለም። አንድ ሁለት፣ ከየትኛውም ክለብ ጋራ የትኛውንም ተጫዋች በተመለከተ ዝውውርን አስመልክቶ ቢዲንግ ዋር ውስጥ አልገባም፣ ተጫርቼ በጨረታው አሸንፌ በሚያቀርቡት የገንዘብ መጠን ላይ ተፎካክሬ እሱ የሆነ ገንዘብ ሲያቀርብ እኔ እየጨመርኩ እኔ ከጨመርኩት በላይ ሲያቀርብ እንደገና እሱ ካስቀመጠው በላይ ያስቀመጥኩኝ ማንንም አላስፈርምም ማለት ገና በፊት ነው የነገረን። ይሄንን ማድረግ የማይቻልበት እውነት ውስጥ ነኝ ያለሁት። ከዚህ በፊት በነበሩ ሰዎች የደሞዝ ክፍያ እየተዘገነ እየተሰጠ ለዝውውር ከፍ ያለ ወጪ እየወጣ አሁን ያለው ጥፍ ነጋ ውስጥ ገብቻለሁ አለ ማንቸስተር ዩናይትድ። ይሄንን ከነገረኝ ማንቸስተር ዩናይትድ ቀጥሎ መመጣ ምንድነው? ማቲያስ ፈርናንዴዝን ለማስፈረም ማንቸስተር ዩናይትድ ኦልሞስት ሁሉንም ነገር አስተካክሎ ጨርሶ ነበረ። ኤንድ የማንቸስተር ዩናይትድ ቫሉዌሽን ለማቲያስ ፈርናንዴዝ ማክሲመም ኦፍ 65 ሚሊዮን ፓውንድ ነበረ። 65 ሚሊዮን ፓውንድ ነበር። ከየት መጣ ሳይባል ቶተናም መጣና ዌስትሃም ዩናይትድ የሚጠይቀውን 85 ሚሊዮን ፓውንድ ከፍላለዋል። የዩናይትድ ሰዎች ቁጭ ብለው አወሩ። ይሄን ልጅ መውሰድ እንፈልጋለን፣ ይሄ ልጅ በካሪክ ይፈልጋል። ግን የቶተናምን አቀራረብ ብናየው 85ቱን በአዶንስና በምናምን የሚከፈለው ክፍያ ተከፍሎ እንደገና የልጁ ውጤታማነት እየታየ ይጨመርላችኋል ብለን የሚጨመረው ሲደመር በቀጥታ የሚከፈለው 85 ሚሊዮን ፓውንድ እናድርሰው ብንል እንኳን ቶተናም 90 ይላላል። ሶ ዊ ካንት ጎ ላይ እንደዚህ አንሄድም አልተባባልንም ወይ? እንደዚህ አንቀጥልም፣ እንደዚህ አይደረግም ተባብለናል። በቃ ስለዚህ ምን ኦፕሽኑ ማቲያስ ፈርናንዴዝ ይቅር፣ ቶተናም ሊገባ ነው ይግባ። ስለዚህ ምንድን ነው ሌሎች ኦፕሽኖችን ማየት ይኖርብናል አሉ። ሶ ማንቸስተር ዩናይትድ ይሄንን ቀድሞ ነግሮናል። ማቲያስ ፈርናንዴዝን አለማስፈረምን እንደ ኪሳራ፣ እንደ መበለጥ፣ እንደ መሸነፍ እኔ አበበ ግደይ አልወስደውም።
ለራስ ፕሪንሲፕል እንደመታመን አድርጌ ነው የምረዳው። ቀድሞ ነው የተነገረኝ ማንቸስተር ዩናይትድ የገንዘብ አወጣጥ ላይ ጥንቃቄ ማድረግ እንዳለበት ከገንዘብ ጋር በተያዘ እየተወላገደ እንደሆነ እንደሚያውቅ ሰው መረጃዎቹን እንዳየና ለሰውም እንደነገረ ሰው ይሄ የማንቸስተር ዩናይትድ ውሳኔ ለነገው የማንቸስተር ዩናይትድ ጤንነት ጭምር የሚበጅ አድርጌ ነው መወስደው ነኝ። ዛያራይ ማቲያስ ፈርናንዴዝን ጠብቀን አንድሬ ሳንቶስን እንውሰድ እንደምናምን የሚያባብል አይደል። ወይም ደግሞ ሳንድሮ ቶናሊ ይፈርማል ስንል በዩሪ ቲሊማንስ ሊያረጋጉን ይፈልጋሉ እንደምናምን የሚባል አይደል። ቅድም ስታነሺ ማቲያስ ፈርናንዴዝ ለረጅም ጊዜ ማንቸስተር ዩናይትድን ያገለግላል ምናምን ነው። ዘሴሚስትሩ ለአንድሬ ሳንቶስም እኮ 22 ዓመቱ አንድሬ ሳንቶስ ፐርፌክትሊ ከተሰራበት እንደውም ትላንትና ሲወጣ የነበረው አንዱ ሪፖርት ይሄ ልጅ አሁን ባለው አቅም ይሄ ፊኒሽድ አርቲክል የምትየው አይነት አይደለም፣ ነገር ግን ፖቴንሻሉን ፉልፊል ሲያደርግ ግን ዋን ኦፍ ዘ ቤስት ይሆናል ነው። ዘሴም እኮ ነው ሲነገር የነበረው ስለ ማቲያስ ፈርናንዴዝ። ማቲያስ ፈርናንዴዝም በጣም የሚገርም አቅም አለው። ነገው ግን የሱ ነገ ዴክላን ራይስ ደረጃ ላይ ሊደርስ ይችላል። ይህንን ደግሞ ነገ ካዚሜሮ ደረጃ ላይ ይደርሳል ይሉሻል ሪፖርታቸው ላይ። ዕድሜ ስትይ ተመሳሳይ 21-22 ናቸው። ወጪ ስትይ ግን 50 ለ85 ሲግኒፊካንት የሆነ ዲፍረንስ አለ። እዚህ እውነት ውስጥ ነው ማንቸስተር ዩናይትድ መጫወት የሚችለው መኖር የሚችለው እዚህ እውነት ውስጥ። ስለዚህ እንዴት ኪሳራ ብትዬ ሊወስደው ይችላል? መሸወድ ወይም የተመኙትን ማጣት ነው። ቦልድ ፊት ለፊቱ እውነት እኮ እሱን ነገር ግን በሁለቱም መካከልማ ልዩነት አለ አይደል እንዴ? በጣም በማቲያስ ፈርናንዴዝ እና በአንድሬ ሳንቶስ ምን ልዩነት? የማቲያስ ፈርናንዴዝ እኮ ፕሩቭ የተደረገ ነው በፕሪሚየር ሊጉ የታየ። አንድሬ ሳንቶስማ ገና ነው በፕሪሚየር ሊጉ አልታየ ታይቷል። ግን እንደ ማቲያስ ፈርናንዴዝ የሚያስደነግጡ ቁጥሮች የሉትም። የሉትም እዛ ተሸፍኗል ነው እኮ አሁን እዛ ተሸፍኗል። በማን በካይሴዶ ተሸፍኗል። እሱ ነው ብዬ ነው የዋጋ ልዩነቱን የሚያመጣው እኮ ዛት ሳን አድቫንቴጅ ለማንቸስተር ዩናይትድ ነው። አሁን እኮ ከማንቸስተር ዩናይትድ አንግል አይደለም የምናየው ነገሩን። ማንቸስተር ዩናይትድ እንደነዚህ ያሉ ባሉበት ክለብ ያልተገለጡ ግን አቅማቸው የተፈተሸ ፖቴንሻልም እኮ ጭምር ትገዣለሽ እኮ ሳምሪ። ይህንን ልጅ ኤንዞ ፈርናንዴዝ እያለ ካይሴዶ እያለ የመጫወት ዕድል በተደጋጋሚ አልተሰጠውም። 13 የፕሪሚየር ሊግ ጨዋታዎች ላይ ግን ስታርተር ነው። በእነዛ 13 ጨዋታዎች ላይ ምን አደረገ? ቁጥሩ ምን ይመስላል? ጉብዝናው ምንድን ነው? የቱ ጋ ነው ክፍተት ያለበት? ምን ይቸግረዋል? የሚለው ነገር ይታያል። ማቲያስ ፈርናንዴዝ እኮ ከ38 የፕሪሚየር ሊግ ጨዋታዎች ካልተሳሳኩ 36ቱን ተጫውተው በዌስትሃም ቤት ማንም የለም። በካይሴዶና በኤንዞ ፈርናንዴዝ የተያዘው ቦታ ላይ 13 የፈለቀቆ መግባትም ዋጋ አለው ብዬ ነው ማምነው ነኝ። ግን ሁለቱም ፊኒሽድ አርቲክል አይደሉም። በቃ የጨረሱ የምታያቸው አይደሉም። አት ዘ ኤጅ ኦፍ 21 ሊጨረስ አይችልም በምንም ተአምር። አሁን ባለው ሀቅ እንሂድ ካልሽኝ ከማቲያስ ፈርናንዴዝ እና ከአንድሬ ሳንቶሽ ማን ይበልጣል ብትይ ማቲያስ ፈርናንዴዝ ነው መልሽ። ያየነው ልክም ስለሚበልጥ እኔ አይበልጥም አላልኩ። እያልኩ ያለሁት ለማንቸስተር ዩናይትድ አንድን ዝውውር እመኝኝ ሳምሪ፣ ትላንትና ዚህ አትሌቲክ ምን ብሎ እንደዘገበ ልንገርሽ። የዩሪ ቲሊማንስ ዝውውር እስካሁን ድረስ በዚህ ክረምት ከተደረጉት ዝውውሮች ሁሉ ምርጡ ዝውውር ይሄ ነዋል። አርዜ ሳይንግ ከኤሊየት አንደርሰን ይበልጣል እያሉ መስሎች ነው? አይደለም። ዝውውር ሲለካና ሲገመገም አንድ ፋይናንሻሊ ምን ያህል አውጥተሽ ነው ይህንን የመሰለ ልጅ ያገኘሽው የሚለውም አብሮ ይታያል። በ35 ሚሊዮን ፓውንድ ያገኘሽው ተጫዋች የዩሪ ቲሊማንስን አይነት አገልግሎት የሚሰጥሽ ከሆነ ዛትስ ቤስት ዲላም አለገዥው። ለዛ እኮ ነው ዩናይትድ ሰለብሬት እያደረገ አስቶን ቪላ እያዘነ ያለ። በዩሪ ቲሊማንስ አስረዳሽ፣ በአንድሬ ሳንቶስም ደግሞ ባስረዳሽ ይሄንን ልጅ በ48 ሚሊዮን ፓውንድ ማግኘትና ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ ማግኘት፣ ማቲያስ ፈርናንዴዝ በአሁን እይታችን በአሁን ግምገማችን ከአንድሬ ሳንቶስ የሚበልጥም እንኳን ቢሆን
35 ሚሊዮን ፓውንድ የዋጋ ልዩነት ያለ መሆኑን ረስቼ መበላለጣቸው ላይ ይህንን ሳላስብ ወይም ከግምቱ ሳላስገባ አስተያየት ልሰጥ አልችልም። አሁን ግን ከረንትሊ የማቲያስ ፈርናንዴዝ ጉብዝና ልቆ ይታያል። ልክ ነው። ሁለቱም ተጫዋቾች ብቻ ግን አይደለም እያነጻጸርኩ ያለው ከዩናይትድ ሳይድ ከዩናይትድ እውነት አንጻር ስመለከተው ያንን ልጅ በ85 ሚሊዮን ፓውንድ ከማስፈረም ይልቅ እነዚህን ሁለት ተጫዋቾች በድምር ዋጋ 85 ሚሊዮን ፓውንድ በማውጣት ማስፈረም ለእኔ የተሻለ። ሳንድሮ ቶናሊን 100 ሚሊዮን አስፈርሞ 2026-27ን ብቻ ሳይሆን 2027ና 28ንም ደብዛዛ ከማድረግ ፋይናንሻሊ ማሰብ አለብን ነው የምልሽ። ምርጥ ተጫዋቾችን አምጥተሽ የምትቀጭበት እንዳይሆንም ስለሚያስፈልግ ነው። ኦፈሮቹ ለማንቸስተር ዩናይትድ አሪፍ ናቸው ነው ብዬ ማምነው። ስለዚህ የእኔ አስተያየት ማንቸስተር ዩናይትድ ቀደም ብሎ በሰጣቸው መግለጫዎች ውስጥ አለልሽ መልሱ ነው ብሎናል፣ ነግሮናል። there is nothing new ያደረጉትም ያሉንን ነው። ማቲያስ ፈርናንዴዝን በ65 ቢያገኙ ኖሮ ልክ ለማቲያስ ኩኛ እንዳወጡት ልክ ለብሪያን ኤምቤሞ እንዳወጡት አይነት ገንዘብ ነው they were fine they will be okay ምንም ችግር አልነበረባቸውም። 85 ሲባል 85ም ላይ እንደማይቆም ሲረዱ ማፈግፈጋቸው ግን that's right 90 እና 95 እና 100 እየተባለ ቢሄድ ብዙ ይጠቀማሉ ወይ? እውነት እንነጋገር ካል ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ እኔ አይደለሁም የምልሽ። ትራንስፈር ማርኬት ላይ ግቢና የማቲያስ ፈርናንዴዝ ከረንት ማርኬት ቫሊዩ ስንት ነው በይ 85 ሚሊዮን አይልሽ አይልም። ስለዚህ ቶተናም የወቅቱን ገበያ እያሳበዱ ያሉት ቶተናም ናቸው እኮ የፈጠረው ነገር ነው። እንደውም ያኔ ካነሳ ነው ነገር መካከል አንደኛው ማንቸስተር ዩናይትድ ማቲያስ ፈርናንዴዝን በላቀ ደረጃ እንደሚፈልግ ይታወቃል። ምንም ጥርጥር የለውም። ብዙም የሰራበት ነገር ነው እና ግን ተወዳድሮ ማሸነፍስ ታዲያ ዩናይትድን ለሚያክል ክለብ አንዳንድ ዝውውሮች ላይ አሁን ሁኔታው ሊያስገድድህ ይችላል ብዬ አምናለሁ። የወቅቱ ገበያ ሊያስገድድ ይችላል እና ሁል ጊዜ በቃን ይሄ ነው ፕሪንሲፕሌ እያለ የሚሸሽ ከሆነ አሁን ባለበት ሁኔታ ገንዘቡን ያውጣም ለማለት ሳይሆን ግን እንደው አካሄዱን ለማስረዳት ያክል ነው። ፕሪንሲፕሌ አይፈቅድም እያለ የሚሸሽ ከሆነ በቃ ይሄ በትልቅ ደረጃ የሚጫወቱ ተጫዋቾችን የማግኘት አቅሙስ ምን ያክል ነው? ያንን ነገር የራሱ ለማድረግ ደግሞ ዩናይትድን የሚያክል ትልቅ ክለብ አሸንፎ መውጣት የለበትም ወይ? አሁን ትልቁ መልስ ለእኔ ይሄኛውን በተመለከተ ሀሳቡ በጣም ደስ ስላለኝ ትልቁ መልስ የሚሆነው ቶተናምን አሸንፈሽ በራስሽ ከምትሸነፊ ቶተናም እንዲያሸንፍ መፍቀዱ ነው የሚሻለው። እኔ ቶተናምን ልታሸንፊ ትችላለች ለአንድ ማቲያስ ፈርናንዴዝ ዝውውር ገብቶሻል። ቶተናምን አሸንፋለሁ ብለሽ ግን ነገም ከነገ ወዲያም የሚሸነፈውን ማንቸስተር ዩናይትድ ፋይናንሻሊ መፈጠር የለበትም ነው ዋናው። ራስን አሸንፎ መገኘት ነው። ራስን ለማሸነፍ ማንቸስተር ዩናይትድ ከወጪ አወጣጥ ጋራ በተያዘ ቁጥብ መሆን አለበት። ይሄ ቁጥብነት ዘላቂ አይደለም ወይም የዕድሜ ልክ አይደለም። በፒኤስአር ማንቸስተር ዩናይትድ ነፃ የሚሆንበት ጊዜ ቅርብ ነው። ልክ ለምሳሌ ቶተናም ለሶስቱ ተጫዋቾች 235 ሚሊዮን ፓውንድ ሲያወጣ፣ ልክ ለምሳሌ በ2025-26 ሊቨርፑል 450 ሚሊዮን ፓውንድ ሲያወጣ እነዚህ 450 ሚሊዮን ፓውንድ 235 ሚሊዮን ፓውንድ ምናምን የማውጣት ነፃነትን ከየት አመጡት ሲባል ከነበራቸው ቁጥብነት እኮ ነው። ሊቨርፑል ምንም በፒኤስአር የሚያሰጋው ነገር ስለሌለ የዘገነ ሰጠ 450 ወጣ። ቶተናም አሁን ምንም የሚያስፈራው ነገር የለም ተባለ 235 ሚሊዮን ፓውንድ ሲያወጣ ፒኤስአር አያሰጋውም ወይ ብሎ ሰዎች ጠየቁ። ያንንም ይሁን ክፍል ምናምን ሲያደርግ ኧረ ቶተናምና ፒኤስአር እንዴት ናቸው ሲባል ወጡና ባለሙያዎቹ ምንም ሬድ ላይት የለበትም አሉ። ማስጠንቀቂያ እንኳን የለውም፣ ፍሪ ናቸው ተባለ። ይህንን ፍሪደም ማንቸስተር ዩናይትድ ያገኛል። እየተሰራ ያለው የቀደሙትን የተከማቹ ብልሽቶች የማስተካከል ስራ ነው። ያ ብልሽት ተስተካክሎ ሲያበቃ ማንቸስተር ዩናይትድ በፈርጣማ ጉልበት እንደገና ወደ ገበያው ይገባል። ይህንን ነው የምረዳው። 1 2 ማንቸስተር ዩናይትድ ወደ ቀደመ ልማዱም እየተመለሰ እንደሆነ ፊል አታረጉም ወይ? ማንቸስተር ዩናይትድ አንዱ የሰር አሌክስ ፈርጉሰን ዘመን ላይ በ1990ዎቹ እና በ2000ዎቹ መጀመሪያ ላይ የነበረው ጉልበት ከየት መጣ ቢባል በፕሪሚየር ሊጉ ላይ አሉ የሚባሉ ተጫዋቾችን በማስፈረም የራስ በማድረግ የመጣ ነው።
ይሄ ምን ማለት ነው ብለሽ ብትወስጂ በ1990ዎቹ እና በ2000ዎቹ ላይ ማንቸስተር ዩናይትድ ሮይ ኪንን ከማን ወሰደ? ዲዋይት ዮርክን፣ አንድሪው ኮልን፣ ቴዲ ሼሪንጋም፣ ሪዮ ፈርዲናንድ፣ ዌይን ሩኒ፣ እነዚህ ሁሉ ተጫዋቾች ከሌላ በፕሪሚየር ሊጉ ከሚጫወቱ ክለቦች ማንቸስተር ዩናይትድን እንዲቀላቀሉ የተደረጉ ናቸው። ዘሞስት ሰክሰስፉል የሚባሉ የተጫዋቾች ዝውውር ማንቸስተር ዩናይትድ ያደረገባቸው ጊዜያቶች ሌሎች ክለቦች ላይ የፈኩ የደመቁ ተጫዋቾችን የራስ ለማድረግ በመስራት ነው። ታዩና እሱን አሁን የማንቸስተር ዩናይትድ አሰልጣኝ የሆነው ካሪክ ከቶተንሃም ሆትስፐርስ ነው እኮ ማንቸስተር ዩናይትድን የተቀላቀለው። ማንን ለመተካት? ሮይ ኪንን ለመተካት። ሮይ ኪንና ካሪክ የማይስማሙበት አንዱ ነገር እሱ። ሮይ ኪንን ለመተካት ካሪክ ከዛ እኮ ነው የመጣው። አምና ምን አደረገ ማንቸስተር ዩናይትድ? ማቲያስ ኩኛን ከወልቭስ፣ ብሪያን ኤምቤሞን ከብሬንትፎርድ ምናምን አመጣ። ያቺ የ1990ዎቹ አሰራር፣ ያቺ የ2000ዎቹ አሰራር፣ ያቺ ፈርጉሰንን ባለድል ያደረገችው አሰራር አሁንም ትጠቅመኛለች ልመልሳት ከሚል እኮ ነው። ማቲያስ ኩኛ ፕሪሚየር ሊጉን ይላመድ አላልንም። ብሪያን ኤምቤሞም እንደዛው አላልንም። አሁን ዘንድሮስ ብትይ ይኸው ዩሪ ቲሊማንስን እንደዛው አደረገ። እንደገና አንድሬ ሳንቶስንም እንደዛው አደረገ። ፕሪሚየር ሊጉ ላይ የእንግድነት ስሜት የሌላቸውን ተጫዋቾች የራሱ እያደረገ ነው ያለው። ወደ ቀድሞ ጉብዝና፣ ወደ ቀድሞ ውጤታማ ወደ ሆነበት መንገድ ከገንዘብ አወጣጥ ጋራም ጨዋ ሆኖ ማንቸስተር ዩናይትድ ስራውን እየሰራ ነው። በቃ ልልሽ የምፈልገው ይሄንን ነው። ግን አንድ ሌላ ተጫዋች ይጠበቃል ወይ ላይስ? እሺ በዛ ቦታ ላይ ነግርሻል። አሁን ይኸው 2 ደቂቃ ነው 3 ደቂቃ ሆነው እኮ ጓደኛሽ መረጃ ሲያወጣ ፋብሪዚዮ ሮማኖ አወጣ። ማንቸስተር ዩናይትድ ዩሪ ቲሊማንስን ዝውውር ከጨረሰ በኋላ ለሌላ ትልቅ ዝውውር እየሰራ ነው አለ። እኔ አይደለሁም ያልኩት፣ ፋብሪዚዮ ሮማኖ። ሌላው ትልቁ ዝውውር ማን ይሆናል? ዊልሲ በዩሪ ቲሌማንስ ሰርፕራይዝድ ከሆንሽ በኋላ ኤኒቲንግ ካን ሀፕን ካላልሽ ከአጋጣሚዎች አትማሪም ማለት ነው። ገብቶሻል? እኔ አሁን የእውነት ንገረኝ ካልሽ ኤደርሰን፣ አንድሬ ሳንቶስ ከዛ ደግሞ የሆነ ምናምን ቢል ኖሮ እንደው ቅድም ያልሽው ጥያቄ ያዝ ያደርገኛል። የዩሪ ቲሌማንስ ዝውውር ግን ፈካ ያለ ስሜት ለዩናይትድ ደጋፊዎች የሚፈጥር ነው። ኤንድ ዩ ካንት ቢ ጀለስ ያልኩሽ ለዛ ነው። አለመቅናት አትችይም። በዩሪ ቲሌማንስ 35 ሚሊዮን ፓውንድ ብቻ ወጥቶበት ዩናይትድን መቀላቀል አትችይም። ባሽና እኔ ሳለው ጠብቋል። 2 ነገር ነው ጠብቆ ያለው። አንድ ከዚህ ልጅ ዝውውር በኋላ አንድ ተለቅ ያለ ዝውውር ማንቸስተር ዩናይትድ ለማከናወን አሁንም ተግቶ እየሰራ ነው ይላል ፋብሪዚዮ ሮማኖ። 2 በጣም ሌትሊ ሰርፕራይዝ አድርጓችሁ ኤደርሰንን እንደገና ከአታላንታ ወደ ማንቸስተር ዩናይትድ ሲፈርም ልታዩ ትችላላችሁ ተብሏል። ኤደርሰን አታላንታን ካለቀቃችሁኝ አልልም አለ። ማንቸስተር ዩናይትድ ግን ችግሩን ለአታላንታ አስረድቻለሁ። ይሄ ልጅ ማንቸስተር ዩናይትድን ከመቀላቀሉ በፊት ለምን ዝውውሩ ከሸፈ፣ ለምን ዝውውሩ ላይ አቋማችንን ቀየርን የሚለውን አስረድቻለሁ። ስለዚህ ካስረዳኋቸው ነገር ተነስተው ዋጋ የሚያስተካክሉ ከሆነ ሪስኩን ወስዳለዋል። ያ ማለት 38 አልከፍልም ባጭሩ። ከዛ ሰመርቪል የማንቸስተር ዩናይትድ ተጫዋች እንደማይሆን ልታሳምኘኝ አትችልም። ከዛ እንደገና በካሪክና በማነው ስሙ በማርከስ ራሽፎርድ መካከል ፐርሰናል ዲያሎግ ሊደረግ ቀጠሮ ተይዟል። ትቆያለህ አትቆይም ሌላው ማለት የእውነቴን እኮ ነው ነገር እኔ በረኛውም ከሊድስ የፈረመው እንዲፈርም የተደረገው የተስማማው የተባለው በነጻ ዝውውር በጣም አሪፍ ነው። በተለይ የእንትን አሪፍ ነው፣ የዩሪ ቲሊማንስ አሪፍ ነው። አሁን ማንቸስተር ዩናይትድ ኳሊቲ መጨመር አለበት፣ ስኳድ ዴፕዙን ማስፋት መቻል አለበት። አማራጮች ሊኖሩት ይገባል። ካሪክ ባለፉት 17 ጨዋታዎች በፕሪሚየር ሊግ ኦልሞስት ላይናፑ ተው ካልተጎዳበት በስተቀር የማይቀያየር እንደዛ አይዘለቅም። 2026-27 ላይ ማቀያየር በጣም ያስፈልጋል። ለማቀያየርም የሚረዳሽ ለትልልቅ ጉዳዮችሽም ደግሞ አሸናፊ የሚያደርግሽን ስብስብ ለካሪክ መፍጠር ተገቢ ነው። ይሄንን ተገቢ የሆነ ስራ ስትሰሪ ግን አወጣጥሽ ላይ ተጠንቅቀሽ መሆን መቻል አለበት። ስለዚህ ሳምሪዬ ስመልስልሽ የነገርኩሽ ፋብሪዚዮ ሮማኖ ያለውን ነው። እሺ በጣም አሪፍ ነው።
መቼም ተደዋውዬ ልነግርሽ የምችለው ነገር የለም። ምን ይታመናል ዘንድሮ እኮ የሚታመን ነገር እኮ የለም። እሺ ግን በጣም ጥሩ ነጥቦች አንስተናል። ዩናይትድ ካደረገው ዝውውርና ያደርገዋል ተብሎ ከሚጠበቀው ዝውውር አንጻር እንደገና ከክለቡ ወቅታዊ እውነት አንጻር እንዴት ነው ነገሮች መታየት ያለባቸው፣ ዩናይትድ እየተከተለ ያለው መንገድ የሚያዋጣ ነው ወይ የሚለው ነው በስፋት የተነጋገርንበት። በጣም ጥሩ አካሄድ እየሄደ እንደሆነ ተነጋግረናል። ግን አድማጮቻችን ዩናይትድ እስካሁን ካከናወናቸው ዝውውሮች በተለይም ትላንት ከሰማ ነው የዩሮ ቴሌማንስ ዝውውር አንጻር ሂደቱን እንዴት ይመለከቱታል? ሬት ቢያደርጉ ደስ ይለኛል። ምን ስንት ይሰጡታል? አንቺ ስንት ተጫዋለሽ ለዩሮ ቴሌማንስ ዝውውር? እኔ ገንዘብ ሲደመር የልጁ ጉብዝና ሲደመር እድሜ ሲደመር ብለሽ የራስሽ 9 ይሰጠዋል። ታዲያ ከዚህ በላይ ማንም እኔ እኮ ተስማምቻለሁ። መጀመሪያ ግን ያው ደግሞ የሚነሱ ጥያቄዎች አሉ አይደል? እሱን የምንነጋገርበት በሚል አንድሬ ሳንቶስን ምኑን ያልወደድከው ብትይኝ ደስ ይለኝ ነበር። ጉንጩን እኔ ጉንጫም ተጫዋች አይ በእውነት ላይ አይመቸኝም። ጉንጫም ተጫዋች እኔ ባለፈውም ነገርሻለሁ እኮ ስለ ሲቲው ተጫዋች ስለ ጋቫርዲዮላ ለምን ምን እንጂ እኔ ይሄም የሮናልዶ ፊት ነው የሚመቸኝ። እኔ ሮናልዶ የጨረሰ ክርስቲያኖ ሮናልዶ ጉንጩን የጨረሰ ይሄ መጠጥ የሆነ ልፋት ያለበት ነው። እግዚአብሔር ነው ማለት ቺክ ቦኑ እንደዚህ ይወጣል አይደለ? የሥራ ውጤት እኮ ነው፣ የትጋት ማሳያ እኮ ቺክ ቦኑ በቃ ወጥቶ ምናምን ይሄ ጉንጩ ጎድጎድ ብሎ ስለሰራ ስለለፋ ጮማ የለሽ ኖሮ። እስቲ አሁን አንድሬ ሳንቶስ ደግሞ እንዴት ልፋት ሲመጣ ስራ ሲመጣ። ኤኒዌይስ ለዩናይትድ ግን ቤስት ዲል ነው ብዬ ነው የማስበው። የሁለቱ ዓለም ዋንጫ ነክ ወሬ እናውራና መልእክት እንስማ። ትንሽዬ ብትሆን ዓለም ዋንጫ ያው በጣም የሚጠበቅ ቀን ነው ዛሬ። መቼም ትልቅ ጨዋታ ነው የሚደረገው። ስለ ጨዋታው የምናነሳሳቸው ነጥቦች ይኖራሉ ዛሬም ነገም ስለሚደረጉት ጨዋታዎች። ግን ይሄ የዓለም ዋንጫን የማስፋቱን ጉዳይ በተመለከተ ትንሽ ብናነሳ ጥሩ ነው ብዬ አስባለሁ። እንደገና 64 ሊሆን ነው እና ኢትዮጵያ ስትገባ ይሆን ኢንፋንቲኖ ያንን ጥቆማ ሰጥተው ነበር ሰሞኑን። በነገራችን ላይ ይህንን አስተያየት እሳቸው ሲሰጡ ቆይቷል እኔ ከሰማው። ግን የሰጡት ይሰፋል የተሳታፊ ሀገራት ምናምን በሚለው ሳይሆን ከጣሊያን ብሔራዊ ቡድን የዓለም ዋንጫ ተሳትፎ መቅረት ጋር ተያይዞ አስተያየት ሲሰጡ ምናልባት 64 ሲሆን የጣሊያን ብሔራዊ ቡድን ይገባል ወደ ዓለም ዋንጫ ብለው ተናግረው ነበር። ቆየት ብሏል። ግን አሁን ግን በጣም በቅርቡ ይህንን የዓለም ዋንጫ ተሳታፊዎች ቁጥር ብዛት ወደ 64 እናደርሳለን የሚለው አስተያየታቸው ተሰምቶ ሰዎችም ደግሞ በጣም የተቃውሞ አስተያየት የሰጡበት ሆኖ ነው ያየሁት። ማለት እግር ኳስ ተመልካቾች ብቻ ሳይሆኑ ሌሎች ይሄ በየአህጉራቱ ያሉ በየሀገራቱ ያሉ የፌዴሬሽን ፕሬዚዳንቶች በሙሉ ይሄ ነገር መሆን የለበትም፣ በቃ ይሄ ዝም ብሎ ሳይታሰብ በጊዜያዊ የሞቀታ ስሜት ያልኩት ምንድን ነው አሁን 48 ሲሆን ካለምንም እንከን ተጠናቀቀ ወይንም በጣም ስኬታማ ነው የሚለው አስተያየት ከዚህም ከዛም እየተሰማ ስለሆነ ሰዎች ወደነዋል የሚለውን አስተያየት እየሰጡ ስለሆነ በዚህኛው ተነስተው ወደ 64 ከፍ ለማድረግ ያቀዱበት ነው ተብሎ አስተያየት የተሰጠበት ነው። ግን ደግሞ በጣም ብዙ ደግሞ ኔጌቲቭ የሆኑ ነገሮችም አብሮ የሚነሱበት ይመስለኛል። እኔ ትላንት በተወሰነ ደረጃ በፕሮግራማችን ላይ እንዳነሳ ነው ከፊፋ አባል ሀገራት 1/3 ይሳተፋሉ ማለት ነው 64 የሚሆነው ከሆነ እና የጨዋታ ቁጥሩም በጣም ብዙ ነው የሚሆነው፣ ከፍ ነው የሚለው። እነማን የዓለም ዋንጫው ላይ ይሳተፋሉ፣ የሚታየው የጨዋታ ጥራትስ ደግሞ ሁሉም ሁሌ እኮ እንደ ኬፕ ቨርዴና እንደ ስፔን አይነት ጨዋታ እንመለከት። ሁሌ ሊመጣ አይችልም። ከሆነ ጊዜ አንዴ ወይንም የሆኑ ብሔራዊ ቡድኖች ናቸው በዚህ የትግል ስሜት እግር ኳስ ጨዋታ ሊያደርጉ የሚችሉት እንጂ አንዳንዴ በጣም የተራራቀ ችሎታ ልታይ የምችልበትም እድል ይፈጠራል እና ይህንንስ በፊፋ በኩል እንዴት ሊያስተካክሉ ታስበው ነው የሚል አስተያየትም እየተሰጠበት ነው። ለማንኛውም ግን ኢንፋንቲኖ ወደ ስልጣን በመጡ ጊዜ በነገራችን ላይ የዓለም ዋንጫ ተሳታፊ ሀገራትን ቁጥር ከ32 ወደ 40 ከፍ አደርጋለሁ ብለው ተናግረው ነበር። ከዛ በኋላ ነው ወደ 48 ከፍ ያደረጉት። አሁን ደግሞ ቀጠሮ የያዙት ወደ 64 ለማድረስ 64 ብሔራዊ ቡድኖች የሚሳተፉ ከሆነ
አዘጋጅ ሀገራትስ እንዴት ነው የሚሆኑት? ብዙ ነገሮች ነው የሚታዩት። አሁን በዚህኛው የዓለም ዋንጫ እንኳን 3 አዘጋጅ ሀገራት ነው ያሉት፣ ግን አብዛኛውን ጨዋታዎች በአሜሪካ ነው የተደረጉት። በሚቀጥለው በ2030 የዓለም ዋንጫ ላይ ደግሞ 6 ሀገራት ላይ ጨዋታዎች ይደረጋሉ። ምክንያቱም በአርጀንቲናም በኡራጋይም ጨዋታ ስለሚደረግ 100ኛ ዓመቱ ስለሆነ የዓለም ዋንጫ ግን ከዛ ቁጥር ደግሞ ከፍ ሲል ማን ነው ተቋቁሞ እነዚህን ሁሉ ጨዋታዎች ሊያደርግ የሚችል ሀገር የምናገኘው የሚልም ደግሞ አስተያየት የሚሰጥበት ነው። ፊፋስ እንዴት አድርጎ ገንዘቡን ለተሳታፊ ሀገራት እኮ ይሰጣል፣ ገንዘብ ብዙ ገንዘብ ነው የሚሰጥ። አሁንም ይህንን የዓለም ዋንጫ በጣም በቃ ተሳታፊ ሀገራት በልዩ ሁኔታ እንዲመለከቱት ያደረገው አንደኛው ነገር የሚያገኙት ገንዘብ ነው ተብሏል። እና ይህንንስ ገንዘብ እንዴት አድርጎ ለእነዚህ ሁሉ ተሳታፊ ሀገራት እየሰጠ ሊቆይ ነው የሚል ጥያቄም አብሮ የተነሳበት ነው። እና ብዙ ተቃውሞ ግን አይቻሉ። አሁን የገንዘቡ ጉዳይ ምንም የማያሳስብ ነገር ነው። ምክንያቱም 64 ብሔራዊ ቡድኖች የሚሳተፉ ከሆነ የፊፋ ገቢም ይጨምራል። እንደውም ፊፋ የሚታማው እና የሚወቀሰው ገንዘብ ጥማቱ በጣም ከፍተኛ ነው ተብሎ ነው። 64 ሲያደርግም እግር ኳሳዊ ምክንያቶችን ከማየት ይልቅ በዋናነት ጭንቅላቱ የተጠመደው የፕሮፊት ሜኪንግ ላይ ነው። ገንዘብ በቃ ሜክ መኒ ነው በቃ የዋናው የፊፋ ይሹ እየሆነ ያለው እና የፊፋ 64 ብሔራዊ ቡድኖች መግባትን ተከትሎ ለነሱ ብርኬት ያመጣል የምትይው አይነት ካምፓኒ አይደል፣ የምትይው አይነት ተቋም አይደል። ገንዘብ ኢዚ ነው ለፊፋ። አንቺ 64 እንዲሆን ፍቀጅለት እንጂ they know how to make money፣ ምንም ጥያቄ የለውም። የመለሷቸው ካምፓኒዎችስ ተጨማሪ ክፍያ እኮ ይከፍላሉ የቴሌቪዥን ካምፓኒዎቹ። ምን ሲሆን ጨዋታው በጨመረ ቁጥር እነሱም የሚያስተላልፉ ጨዋታ ስለሚጨምር በጨዋታ ምን ያህል እንደሚከፍሉ ይታወቅና ያ ነው መልቲፕላይድ የሚሆነው። እሱም በሽሚያ ነው፣ እሱም በወረፋ እኮ ነው። በጣም ብዙ ትልልቅ ጃይንት ካምፓኒዎች ናቸው ያሉት። የዓለም ዋንጫው 104 ጨዋታ መሆኑ ቀርቶ 164 ጨዋታ ቢሆን በ164 ጨዋታ የምትከፊውና በ104 ጨዋታ የምትከፊው አንድ አይሆን፣ ይጨምራል ማለት ነው ክፍያው። ስለዚህ ገንዘቡ ምንም ኢሹ አይደል፣ በቀላሉ ይሰበሰባል። አሁን ፊፋ ይሄንን 64 የሚለውን ኦፕሽን ለምን አመጣው የሚል ነገር ካነሳን አርጀንቲና እና ኡራጓይ ናቸው የነገሩ መነሻ እኮ። ቅድም እንዳነሳሽው ይሄኛው የዓለም ዋንጫ በ3 ሀገራት የተዘጋጀ ነው፣ አሜሪካ፣ ሜክሲኮና ካናዳ። የ2030 የዓለም ዋንጫ ደግሞ በ3 አህጉራት የሚደረግ ነው፣ በአፍሪካ፣ በአውሮፓ እና በደቡብ አሜሪካ። አሁን አፍሪካ ውስጥ የሚደረገው በሞሮኮ ጨዋታ ብዛት፣ በፖርቹጋልና በስፔን የሚደረገው የጨዋታ ብዛትና ኡራጓይና አርጀንቲና የደረሳቸው የጨዋታ ብዛት ሲታይ ለ2030 አርጀንቲናና ዩራጓይ ውስጥ 3 ጨዋታ አካባቢ ብቻ ነው የሚደረገው እና አኮረፉ እነሱ። ለምንድን ነው እኛ ጋር 3 ጨዋታ ብቻ የሚደረገው? የፊፋን ወይም የዓለም ዋንጫን 100ኛ ዓመት የምናከብር ከሆነ እኛ ጋር ነው የተጀመረው፣ እኛ ጋር ነው እንደውም የበለጠ መድመቅ ያለበት አሉ። ስፔን፣ ፖርቹጋል እና ሞሮኮ ደግሞ የሚበዛውን እንደሚያገኙ ተነግሯቸው በዛ አንጻር እየተዘጋጁ ያሉ ሀገሮች ናቸው። ይህንን ማስታረቅ የሚቻለው 48 ብሔራዊ ቡድኖችን 64 በማድረስ ነው የምትልናት። ይሄ ትንሽ ቀዳዳ ሲያገኝ አስፍቶ የሚገባ ተቋም ማለት ፊፋ ስለሆነ ነው። አርጀንቲና ዲማንድ ሞር፣ ዩራጓይ ዲማንድ ሞር፣ ብዙ ጨዋታ ነው የሀገር መደረግ አለበት አሉ እነሱ። አርጀንቲናና ዩራጓይ ደቡብ አሜሪካንም ሪስፔክት አርጉ እንጂ የሚል አይነት ነገር ተነሳ። ሲሪየስሊ ነው ምን። ስለዚህ ይህንን እርካታ ለዩራጓይና ለአርጀንቲና መፍጠር የምንችለው ስንጨምረው ነው የሚል ነው። የውድድሩ ጥራት ይጠበቃሉ ወይ? የውድድሩ ጥራት ላይ ተጽዕኖ አይኖረውም ወይ? በእኔ እምነት ሊኖረው ይችላል። ግን ቢያንስ የጣሊያንን ወደ ዓለም ዋንጫ መመለስ ከ64 ጋር ማንም ባያያይዘው ደስ ይለኛል። ይህ በአጋጣሚ መቅረትን የጣሊያን እግር ኳስ ላይ ዲክላይን እያደረገ ነገር አለ ወይ? አዎ አለ። ነገር ግን ጣሊያን ይሄ 64 ካልሆነላት የማትገባ አይነት ሀገር አድርጎ ማንም ቢሆን ሊወስዳት አይገባም። የጣሊያን እንትና ሲናገር ነበር ፋብሪዚዮ ሮማኖ እንግዳ ሆኖ ነበረ ትሬቨር ኖዋ በቴሌቪዥን ሲያስተላልፍ ጨዋታውን እና እዛ ጋር ሲናገር በቃ እሱ ወይ ሮቤርቶ ማንቺኒ ወይም ደግሞ እንትና ኮንቴ እንዲቀጠሩ የጣሊያንን ብሔራዊ ቡድን እንዲይዙ እንደሚበሽቅ፣ ጣሊያን በእግር ኳስ ተጫዋች ከማንም ማንሳ አይደለም፣ ጣሊያን ዓለም ዋንጫው ላይ ሳትሳተፍ የቀረችው የሚረባ አሰልጣኝ ስለሌለን ነው ብሎ ጣቱን ወደ አሰልጣኙ ሲቀስር ነበር፣ ቁጭቱን ሲያስረዳ ነበር። እና ቶሎ እንደገና የዓለም ዋንጫ ማጣሪያ ተደርጎ ጣሊያን ማለፏን እንድታረጋግጥ ይጓጓሉ። አናንስም ከማንም ይላሉ፣ እናምናቸዋለን እና አትርሱ ይላል። በቅርብ እኮ ነበር ሻምፒዮን የሆነው የአውሮፓ አሉ። እሱንም አይተናል፣ እውነታቸውን ነው። በዚህ ጊዜ እንዲህ ያለ መፈጥፈጥ ልንፈጥፈጥ አንችልም።
ስለዚህ በትንንሽ ማስተካከያዎች ትልቅ ነገር ማምጣት እንችላለን ብለው ያምናሉ። ስለዚህ የጣሊያንን እኔም ከጂያኒ ኢንፋንቲኖም ጋር አልስማማም፣ ከማንም ጋር አልስማማም። የአጋጣሚ መቅረቶች ማንም ሊያጋጥመው ይችላል። ጣሊያን ትመለሳለች ብዬ ነው ማምነው። ከዛ ውጭ ግን ኦሊምፒክን የሚጠቅሱ ሰዎች ደግሞ አሉ። ኦሊምፒክ አይኦሲ ሲያዘጋጀው በብዙ የስፖርት አይነቶችም ቢሆን ኦልሞስት ሁሉም ሀገር እኮ ነው የሚገባው። ምንድን ነው ታዲያ እኛ 210 አባል ሀገር ኖሮን 64 ብኖ ምንድን ነው የሚደንቀው ይሉሻል። ለማመቻቸት ግን አሁን እንደውም አንድ በ2034 ሳውዲ አረቢያ የዓለም ዋንጫን ታዘጋጃለች ተብሎ ከወዲሁ ይወራል እና ያኔ 128 ጨዋታ ነው የሚደረገው 64 ብሔራዊ ቡድኖች የሚሳተፉ ከሆነ ለአዘጋጅ ሀገር ለአንድ ያዘጋጅ ሀገር የዓለም ዋንጫውን መስጠት እየቀረ ይመጣል ማለት ነው የሚለውም ሀሳብ አብሮ የተነሳበት ነው። ግን አይቻልም ከዚህ በኋላ እኮ አይቻልም። ይሄ አንድ ሀገር በጣም ከባድ ነው። በጣም አይሆንም፣ ከባድ አይመስለኝም። ጥሩም አይመጣም። ነገሮችን ሀንድል ለማድረግ አዘጋጅ ሀገራት በጣም የሚቸገሩበት እድል ሊፈጠር ይችላል ነው። እሺ፣ በጣም ጥሩ ነጥቦችን አንስተናል። በጣም አመሰግናለሁ። አንድ ዘፈን ልስፈንልሽ እስቲ እንደዚህ ቢል ካለማ ደስ ይለኛል እንጂ እንዲህ አይነት እንግዳ እንደዛ ማለት ዘፈን ልጫወትልሽ ደስ ይለኛል። እንደዚህ አይነት እንግዳ እኮ ደስ ይላል በእውነት ከምር። እኔ እንትን ጉንፋን ይዞኛል የሚለው የዘለጅኝ እሱ ነው እንጂ ይሄማ ደስ የኔ ስጠት አንድ ዘፈን ልጫወትልሽ ምናምን ይልሽ። እሺ፣ በጣም እናመሰግናለን አድማጮቻችን። በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን እያደመጣችሁ ስለሆነ በሌሎች ጉዳዮች ደግሞ ተመልሰን እንመጣለን። ሸገር ስፖርት 2010